ለህይወት ያለሽን ጥላቻ ሁላችንም እናውቃለን። ህይወት የለችም። ምን ማለት ነው? የት ጋር ነው የማትኖረው? አዝናለሁ። ህይወትን ፈለኳት ግን ላገኛት አልቻልኩም። በፍጹም ለሴኮንድ ራሱ እንድትተነፍስ አልፈቅድላትም እና ተንኮልንና ክፋትን ስራዬ ብላ የያዘችው ተንኮለኛዋ ሳሮን ዛሬ ላይም ህይወትን በድጋሚ አሳግታታለች ማለት ነው። ሰላም ለእናንተ ይሁን በያላችሁበት የዓለም ዳርቻ የአስማረች ዩቲዩብ ተከታታዮች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም የህይወት መንገድ በክፍል 40 በባለፈው ያየነውና የተመለከትነውም ሳሮን ህይወትን አሁንም እየዛተችባትና እየፎከረችባት ነበር። ይህም ምክንያቱ ከሳሚ ጋር ያለውን ግንኙነት ስላወቀች ማለት ነው። ዛሬስ ምን ተፈጠረ፣ ምን ተከናወነ የሚለውን የምናይና የምንመለከት ይሆናል ማለት ነው። ታዲያ ዛሬ ሳሮን ለስራ ባልደረቦቿም እየደወለች ነው። ህይወትን ሱቅ ልኪያታለሁ ስለዚህ ሰዷት ትላለች። በዚህም የስራ ባልደረቦቿ ምን እናድርጋት ሲሏትም ምን እናድርጓት ትላላችሁ በማለትም በንዴትና በብስጭትም አስወግዷት ትላለች። እናንተ የማትችሉ ከሆነ እኔው ራሴው አደርገዋለሁ ጠብቁኝ በማለትም በመፎከርና በመዛት ላይ ናት። ዳዊት ከወደ ውጭ ወደ ቤትም ሲሄድ የህይወትን ሻርፕ አግኝቶታል። ምንድነው ነገሩ እያለ ነው። ህይወት የት ሄደች? አውቃ ጥለው ነው ወይስ ምንድነው? ምን ተፈጥሮ ነው እያለ ነው። ታዲያ በዚህም ግራ የተገባው ዳዊትም ወደ ቤት ገብቶ ያስባል፣ ይተክዛል። በዚህም ምንድነው ነገሩ? ምን ተፈጥሮ ነው እያለ እየተጨነቀ ባለበት ሰዓትም ሳሚ ይመጣል። ምንድነው ያስጨነቀህ ሲለውም እሱም ደግሞ አይ እኔ እኮ ህይወት የለችም ቤት ይላል። ታዲያ ሳሚም አሁንም ህይወትም ደውላ ስልኩ ባትሪ እንደዘጋበትና ያለችውን ነገር ሳትጨርስ ነበር የተዘጋበት። በዚህም እየሮጠ ነበር የመጣው። እናም ምን ሆነ ነው ይለዋል ዳዊት ሳሚን። ህይወት እኮ ደውላልኝ ስልኬ ባትሪ ዘጋ ያለችውን እንኳን ሳላውቀው በደንብ ሳልሰማት በማለትም ሁለታቸውም ያወራሉ። ካልክ እኮ ሻርቧን ውጭ ነው ያገኘሁት በማለትም ዳዊት በጣም ደንግጧል። የት ትሆን ያለችው? ችግር ላይ ናት ማለት ነው በማለትም አሁንም ሀሳብ ላይ ናቸው። ታዲያ በዚህም ሳሚ ችግር ላይ ሳትሆን አትቀርም በማለት ይነግረዋል። ዳዊትም በመደንገጥ ከዚህ ቤት ያለ ነገር የሚከናወን ነገር እንቆቅልሽ ይሆን ቅኔ አላወቅኩትም፣ ምንድነው? ምን ህይወት ምን ፈልገው ነው ሲልም ሳሚም ልጅቷን የወሰዷት ሰዎች ሳይሆኑ አይቀሩም እያለ ነው። ታዲያ ዳዊትም ካልክኮ እውነትክን ነው፣ ነገሩ እንደዚህ ነው ማለት ነው፣ ህይወት ችግር ላይ ናት ማለት ነው ሲልም ሳሚም አንተም እኮ ካመለጥክ ሳምንት ገና አልሆነህም ይላል። ዳዊትም ለፖሊስ ማመልከት ይኖርብኛል፣ አንተ ደግሞ ከቤት ሁን ይለዋል። ይህም እንግዲህ ሩት የታለች ብሎ ለሩትም እያሰቡና እየተጨነቁ ነው። ሩት የደረች ሲልም ሳሚም እሷ እኮ ራሷን የምትቆጥረው እንዳዳይ መልአክ ነው በማለትም ይናገራል። ዳዊትም በቃ አንተ ከቤት ቆይ በማለት ወደ ውጭ ይሄዳል። ከዛም ሩት ለህይወት የልደት ስጦታም ገዝታ ትመጣለች። ከዛም ህይወት በማለትም ስትጣራ ሳሚ ይመጣል። እንግዲህ የክችን ሽርጥ በመልበስም ምንድነው? ምን ፈልገሽ ነው? ህይወት የለችም ለዛሬ እኔ ነኝ በማለትም ያዋራታል። ሩትም እየቀለዱና እየተጫወቱ መስሏት የእናንተ መጫወቻ ሆንኩኝ አይደል በማለትም በመናደድ ትናገራለች። አዎ የለችም በማለት አሁንም እንደታገተችና ችግር ላይ እንደሆነችም ይናገራል። ሩት የልደት ስጦታውንም ለመስጠት በጣም ጓጉታ ነበር። ከዛም ምንድነው ማደርገው በማለትም ደንግጣለች። እነዚህ ሰዎች እነማን ሊሆኑ ይችላሉ ስትልም ሳሚም አይ ሰዎች እንኳን ዝም ብለው እንቅልፋም ቢጤዎች ሳይሆኑ አይቀሩም። አሁንማ ተደጋግማ ስለታገተች የእነሱን ስልትም ስላወቀች መውጣቷ አይቀርም በማለት ይናገራል። ሩትም አንተ በእናትህ እንደ ትልቅ ሰው አስብ፣ አሁን ላይ መቀለጃ ሰዓት ነው እንዴ? ይሄን ደግሞ እንዴት አወቅ ስትለውም
አሁንም ዳዊትን በባለፈው ለማስወጣት ሲልም እንዳየዋቸውና አንዱ ሰውም እንደውም ጥርሱ እንደረገፈና በጫት ምክንያት ብዙ ነገር እንደደረሰበትም ይናገራል። ታዲያ በዚህም የቀልድ ሰዓት አይደለም ባክህ በማለትም ጥላው ትነሳለች። በዚህም ሩት ለህይወት ምን ያህል እንደምታስብላትና እንደምትቆረቆርላትም ሲያስብ እንዴ ደግሞ የዚች የሩት ነገር ለህይወት ማዘን ምን የሚሉት ነው? እኔ የድሮ ባሏ ያለው በማለትም ከራሱ ጋርም ያወራል። ታዲያ እነዚህ ሰዎች እኮ አይታመኑም፣ ዘመድ ይሆኑ እንዴ እያለም ከራሱ ጋር አሁንም ደጋግሞ ያወራል። በሌላ በኩል አሁንም ዳዊት እየተጨነቀና እያሰበም ይመጣል። እናም ምንም ነገር እንዳላገኘና ፖሊሶችም ጠብቁ እንዳሉትም ይናገራል። በዚህም ዳዊት በጣም ተናዷል። ፖሊሶችን እያልኩኝ ከመሄደው እኔ ራሴ ብፈልጋት ሳይሻል አይቀርም ነበር እያለ እየተጨነቀ ባለበት ሰዓትም ሩት ትመጣለች። ታዲያ ሩትም ለወንድሟም አውርታም ስለነበር ወንድሜ እባክህን ህይወት አደጋ ላይ ናት፣ ሳሮንን ተከታተላት በማለት ነበር ስልኩንም አዋርታ የገባች። በምትገባበት ሰዓትም የሆነ የልጅ መጫወቻ መሳይ ወረቀት ታገኛለች። ይህንንም ወረቀት ይዘው ዳዊት ያያታል። አንቺ ደግሞ እንደ ህፃን ያደርግሻል እንዴ? ምን ይዘሽ ነው በማለትም ይነግራታል። የሆነ የልጅ መጫወቻ ወረቀት እንደሆነ ሲያይም አንቺ እንደ ህፃን ያደርግሻል እንዴ ሲላትም እንደገናም የህይወትን መጥፋት ይነጋገራሉ። ምን ተፈጥሮ ነው ከዚህ ቤት ሲሉም አሁንም ሩትም ሆነ ዳዊት ምንም የሚያውቁት ነገር እንደሌለና ምን ማድረግ እንዳለባቸው እያሰቡ ነው። ሳሚም በጣም ተጨንቋል፣ እያሰበ ነው። ታዲያ በዚህ መሀል ነበር ሳሮን ከወደ በር የመጣች። ሁላቸውም ተክዘውና አዝነው ባሉበት ሰዓትም እሷም አዝናለሁ፣ ህይወትን ፈለኳት አላገኘዋትም በማለትም ትናገራለች። ታዲያ ሩትም የት ነበርሽ ሳሮን ይሏታል። በዚህም ልመንሽ ፈልገሻት የእውነት ሲሏትም አዎ የእውነቴን ነው ፈልጊያታለሁ ስትልም ሩትም መለሰችላት። ባክሽ እሷን እኮ እንዴት እንደምትጠያት ሁላችንም እናውቃለን። ሁልጊዜ እኮ ስትናገርሽ እጥፍ ድርባ አድርገሽ ነው በነገርና በዱላ የምትመልሽላት ትላለች ሩት። ታዲያ በዚህም ሳሮን በጣም ተናዳለች። እናም ቆይ አካሄድሽም እኮ የሰላም አይመስልም ነበረ ይላታል። ሳሮን ቀደም ስራ ላይ ብላም ስትወጣ ዳዊትን ሰላም ሳትለውም ነበር ተስፈንጥራ የወጣች እና በዚህም ዳዊት በጣም ተናዷል። ምንድነው እህት ያበደች እንዴ እያለም ነበር። እናም ያንንም እያስታወሰ አካሄድሽ እኮ የሰላም አይመስልም ነበር ሲልም ሳሮን ደግሞ ስራ ነበረ ስትልም ሳሚም ሁልጊዜ አንቺ ስራ እንደዚህ ነው፣ ሁልጊዜ ስራም ሲሰራ በብልሃትና በብልጠት ሲሆን ነው ሲልም ሳሮንም ስራ ካልካይ ቀርስ ላስታውስህ አለችና አንተ የምትሰራውን ስራ ለምን ተዋላልኩም ነበር ስትለውም ሳሚም አዎ መስራት አልፈለኩም ትቻለሁ ሲልም ለዚህ ነበረ ስራውን ተወው ያልኩህ፣ ነገር ግን አንተ ከማንም ጋር እየተለጣጠፍክ በማለትም ትመልስለታለች። በዚህም ሁላቸውም ግራ ተጋብተዋል። ታዲያ በዚህም አሁን ጭቅጭቁ የስራ ሳይሆን የህይወት ጉዳይ ነው ሲልም ሳሮንም እባካችሁ ስለሷ ማሰብና ጊዜን መፍጀት አልፈልግም፣ ይልቁን ዛሬ ሩት ልደትሽ ነው አይደል በማለትም ትመልሳለች። ዛሬ ድግስ ነገር ስላልደገስኩም ወደ ውጭ ወተንም እራት እንድጋብዛችሁ እፈልጋለሁ ትላለች። ዳዊትም ዛሬ ገርሞኝ እኮ የህይወትም ልደት ዛሬ ነበር ማለት ነው ይላሉ። ሳሚም የሁለታችሁ የልደት መገጣጠምም ደስ ሲል ይገርማል በማለትም ይናገራል። ዛሬም የዛች ከንሰሲስ የልደት ቀን ነው በማለትም አሁንም ተንኮለኛዋና ክፋተኛዋም ሳሮን በክፋት ንግግር ትናገራለች። በዚህም ሁላቸውም ተናዷል። ሩት የልደት ቀን አልፈልግም፣ ህይወት ጠፍታ ሳትገኝ በማለትም ትናገራለች። የራሳችሁ ጉዳይ በማለትም ሳሮን ወደ ክፍል ትሄዳለች። በዚህም ሳሚን የተነጋገረችውም ንግግር ቀደም ከናስና ከአልማዝ መምረጥ አቃተህ እንጂ በማለትም ነገሯን ውርውር አድርጋ ነበር።
ወደ ክፍሏ ለመሄድ ያሰበችው። በዚህም ሳሚ ምን ለማለት ፈልገሽ ነው ሲልም አስበ ድረስበት ብላም ነበር ወደ ክፍሏ የገባችው። በዚህም ሩት ምን ማለት ነው ይሄን ነገር ሚስጥሩን አውቃለች እንዴ በማለት ትጠይቃቸዋለች። አረ በፍጹም ብታውቅማ ኑሮ ትገለይ ነበር ይላል ሳሚ። አይ ንግግሯ እኮ ያው አላደለ ከሌላ ሴት ጋር ግንኙነት እንዳለህ ነው የነገረችህ ትላለች። ሳሚና ሩት እንዲሁ ዳዊት ተመካከሩ ውጭ ወጥተው እንዲዋሩ። በዚህም የሳሮን ሁኔታ አላምራቸውም ሲል እናም በዚህም ሳሚ ገብቶ ቦርሳዋን እንዲፈትሽና መረጃም እንዲያገኝ ነው። እናም ሳሚም በተባባሉበት መሰረት ገብቶም ቦርሳዋን ሲፈትሽም ሩት ያገኘችው ወረቀት አይነትም የተጠቀለለ ወረቀት ያገኛል። እናም ይሄን ወረቀት ምን ሊያደርግ ገባ በማለትም ሁላቸውም ያወራሉ። ግን እኮ ከዚህ ሲደርሱ የወደቀባቸው ይመስላል ትላለች ሩት። እናም በዚህም ዳዊትም የምትጠረጥሪያት ከሆነና የእውነት እሷ ናት የምትይ ከሆነ አሁን እሷ እንደመጣች በወሬ ላይ ያዛትና ከዛ ስልኳንም ፈትሽ ይላታል ሩትን። ሩትም የእሷን ስልክ መያዝ በጣም ከባድ ነው ትላለች። ዳዊትም ለእኔ ተይው እኔ በወሬ ይዛታለሁ በማለትም ይመካከራሉ። ከዛም ሳሮንም በወሬ ይዛታል እና ሩትም አሁንም ሳሮን ስልኳን ያስቀመጠችበት ቦታም በመሄድ ስልኳን ስትፈትሽም መርከብ የሚባል ሰውዬ ስሙ ሴቭ ሆኖ ታገኘዋለች። እናም በዚህም ስልኩንም ይዛ ወደ ውጭ ትወጣለች። ዳዊትና ሩትም ተገናኝተዋል። ምንድነው ቆየህ ትለዋለች። ያው እንዳትጠረጥረኝ ብዬ እኮ ልብስ ቀይሬ ልውጣ ነው በማለትም ስልኩንም ሴቭ በማድረግም አሁንም ጂፒኤስ ይዘው ለመሄድ አሰቡ። እናም ሩት ደግሞ እኔ የማውቀው ሰው አለኝ ሊንክ ይላክልንና ጂፒኤስ ይዘን እንሄዳለን፣ ፈጥነን መድረስ ይኖርብናል በማለትም ያወራሉ። ታዲያ ዳዊትም በጣም ደንግጧል። ሳሮን እንደዚህ ልታደርግ አትችልም፣ አምላኬ ሆይ ሳሮንን ከዚህ ጉድ አውጣልኝ እያለም እየጸለየ ነው። ይሆናል እንግዲህ እሷ እናገኛት እንጂ አንተ ደግሞ እውነታውን ትቀበላለህ ትላለች ሩት። እባክህን አምላኬ እያለም ጨንቆታል። ታዲያ ይህንንም ጂፒኤስ ይዘውም ሲሄዱ አሁንም ሳሮን ነቅታባቸውም ስለነበረች ለስራ ባልደረቦቿን በመደወልም ሴሙን ስበሩት፣ በሌላ ሴም ደውሉልኝ፣ ሰዎቹ እየተከታተሉን ነው፣ በጂፒኤስ እየመጡ ነው በማለትም ስልኩን ታናግራለች። እንደገናም ለህይወት ያለውን ነገርም ለኔ ተውት፣ እኔን እየለመነች እንድትሞት ነው የማደርጋት በማለትም አሁንም እየዛተችና እየፎከረች ነው። ሩትና ዳዊትም መንገዳቸውንም አቅንተዋል። ጂፒኤሱንም ይዘው እየሄዱ ነው። ነገር ግን ሳሮን በደወለችበት መሰረትም ጂፒኤሱ ተቋርጧል። ዳዊትም አረ ቆይ በማለትም ምንድነው ወደ ኋላ ትላለህ ስትለውም ዳዊትም በጣም ደንግጦ ጂፒኤሱ ተቋረጠ ይላል። ታዲያ ሩትም ተከተሉን ማለት ነው፣ አወቁብን ማለት ነው በማለትም አሁንም ደንግጠዋል። ታዲያ የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ መልካም ጊዜ። ቻው ቻው።